መመለስ አለብኝ ወደ መጣሁበት ማለት አንተም ምንም ትሪት ታረጋግኝም አልቻልክም በቃ ቢያንስ እንኳን በቻልከው አቅም እኔም ትሪት ማድረግ አልቻልኩም ግን ደግሞ ስሄድ ማለት ሁሉም ነገር ቀርቷል ወይ ደግሞ ሁሉም ነገር ትቻለው ማለት አይደለም ስመጣ በሰላም ነበር የመጣሁት በሰላም እንዳይሆን ያደረከው ደግሞ አንተ ነህ ስታየኝ እንዴ ምን አክል እንደምንጨጭ እና ቤቴ ላይ ተቀብዬ ግቢ እንድልሽ ነው ምን ትይው ያስለቀስሽ እኔ እኮ ግራ ገባኝ እኔ ያለሁበት ሁኔታ ምንም ደስ አይልም ምንም ልክ አይደለም ኧረ ጉድ ፈላ ቢያንስ እንኳን ነገ የምትጸጸትበት ነገር ባታደርግ ደስ ይለኛል በቃ ደግሞ እዚህ ድረስ አንተን ብዬ እስከመጣው ድረስ ስመለስም መናገር መቻል አለብኝ ላንተ እኔ ደክሞኝ ያለኝ ሰው ነኝ እዩ በቃ ተይ እኔ ደክሞኝ ብሩኬ ለምዶ መጨቃጨቅ የምትወደው እኔ ደክሞኛል እሺ ልትሄጂ ነው አይደል በቃ እግዚአብሔር ካንቺ ጋር ይሁን አልኩሽ ዋው ዛሬ ደግሞ እዩ ወደ ቡታጀራ ሊሄድ ነው ብላለች በጣም ደስ የሚል ከናይሚ ህይወት ጭራሽ ነው ትወጣለች ሰላም እንዴት ናችሁ ውድ የጨረቃ ፋሚሊዎቻችን አማን ናችሁ ወይ ሁሉ ሰላም እግዚአብሔር ይመስገን ደህና ነኝ አለሁላችሁ አካውንት ተማታዋል እስቲ ሁላችሁም ቤስት የሆናችሁ ሰዎች ላይክ ሐሳባችሁን ደግሞ ኮሜንት ላይ አስቀምጡ በቀጥታ ወደ ቪዲዮ እናልፋለን እስቲ ብቻ መሄድ የፈለኩት ለዚህ ነው እንጂ እዚሁ ሆኜ ሁሉንም ነገር እንትን ብል ደስ ይለኝ ነበር ግን መሄድ ስላለብኝ እዛም እንትን ስላልኩኝ የጀመርኩትም እዛም ስለሆነ ክትትለኝ በቃ እዛ መሄድም ስላለብኝ ነው እንጂ ሁሉንም ነገር ሳላስተካክል መሄድ አልፈለኩም ነበር እና ብሩኬን ጠርቻለሁ በቃ ለአንዴና ለመጨረሻ ጊዜ ቢያንስ ላገኘውና እሱንም ተሰናብቼ ነው መሄድ የምፈልገው እና ያለውን ነገር ሁሉንም ነገር ነግሬው በቃ ከኔ ጎን ሊሆን በሚችልበት መንገድ እንዲሆንና እኔን በማገዝ በሚችልበት መንገድ ማለት ማገዝ ስላችሁ በጥቅም ምናምን በገንዘብ ሳይሆን በቃ ቢያንስ እንኳን እንዴት ነሽ ምናምን በሚል እንትን እንደዛ ቢያደርግ ቢያንስ እንኳን በእንደዚህ አይነት መንገድ ከጎኔ ቢሆን ደስ ይለኛል ስለዚህ ብቻ ላቅም ማለት እዛም ሄጄ መሆንበት ሁኔታ ጥሩ ላይሆን ይችላል ምናምን ጥሩ ስሜት ውስጥ ላይሆን ይችላል እሱንም አግኝቼው ለመጨረሻ ጊዜ መሄድ ነው የፈለኩትኝ ደውዬለታለሁ እስቲ እመጣለሁ ብሎኛል እና በቃ ሲመጣ ነግረዋለሁ ያለውበትን ሁኔታ ነግረዋለሁ እና እሱም ደግሞ በቻለው አቅም በቃ ቢያንስ እንኳን እየደወለ እንኳን አለው ከጎንሽ ነኝ ቢለኝ ደስ ይለኛል ምክንያቱም የልጅ አባት ነው ሲቀጥል ደግሞ በቃ እሱ ነው በዚህ ሰዓት ከጎኔ መሆን ያለበት ብዬ አስባለሁ እና መጥቶ ያለውን ነገር ብናወራና ቢያንስ እንኳን በቃ መሆን ያለበት ነገሮች ቢሆኑ ደስ ይለኛል እና እየመጣው ነው ብሎኛል ደውዬለታለሁ ያው ከዚህ በፊት ካሜራ ይዤ ምናምን መምጣቴ ትንሽ ደብሮት ነበር ሊደብሮ ይችላል ግን ያው ምንም ማድረግ አልችልም ምክንያቱም ሁሉንም ነገር መታወቅ ስላለበትና ያው እኔም በቃ እንትን ማለት ስላለብኝ ነው ስለዚህ እስቲ ይምጣና ደግሞ የሚለውን ነገር እንሰማለን ደስተኛ ላይሆን ይችላል ምናምን ነገር ግን ያው ቢሆንም ብቻ መጥቶ መገናኘት ስላለብን ነው ይሄንን ላደርግ የፈለኩት መምጣት ስላለበት አግኝቼው ማውራት ስላለብኝ ነው ይሄንን ነገር ያደረኩት የጠራሁትም ለዛ ነው እና ያው ካሜራ ይዞ መምጣቱ ሊያስፈልግ ይችላል ግን ካሜራ ይዞ መምጣት ስላለብኝ ነው ይዤ መጣሁ ምክንያቱም ሁሉም ነገር እያንዳንዱ እየተፈጠረ የነበረው ነገር እናንተ ታውቃላችሁ ስለዚህ ሁሉም ነገር መሆን ያለበት እንደዛ ነው እና ብቻ ላቀም ጥሩ ነገር ይፈጠራል ብዬ አስባለሁ ምክንያቱም እሱ ያው እኔ ሲያገኝ የሚፈጠሩ ነገሮች አሉ ግን ደግሞ እስቲ ዛሬ እንኳን በጥሩ መንገድ ለማውራት ሞክራለሁ ላለመጨቃጨቅ ያንን አልፈልገውም እኔም ዛሬ አንድ ላይ ያየና ያለው ነው እዩ ወደ ቡታጀራ ልትመለስ ነው ጭራሽኑ ከና ሃይሚ ህይወት ትወጣለች በጣም ደስ የሚል ነገር ነውና ይሄ ሁላችንም ስንጠብቀ ነው ባረው ነገር ነውና በጣም ደስ ብሎኛል እና አንድ ላይ እና ያለ ሙሉ ነገሮች ምን እንደምታወራው ከሷም ትንሽ ቀን ጀባ አርግተን ብሩስ ሲመጣ ያለውንም አንድ ላይ እና ያለን አንድ ላይ አብራችሁን ቆዩልን ዳንስ አለሽ ወይ ጉድ እኔ እኮ በቃ መፋጠጥ ጀመርኩ ካሜራ ምን ችግር አለው እንግዲህ ሁሉም ነገር ካሜራ ፊት ስለሆነ
ሱስ ያዘሽ መሰለኝ ያኝን ካሜራ እሺ ምንድን ነው የጠራሽ? የጠራሁት ለምን መሰለህ ማለት በቃ እኔ እንጃ ቻችን ያው እዩ ያወራችሁን ነገር ሙሉ ነገር ሰምታችኋል። በጣም የሚገርም ነው እና በጣም አሪፍ ነገር ነው። ምክንያቱም ከነሱ ህይወት ወጥታ ነው የምትሄደው። አንድ ላይ በብሩክና ሃይሚ አንድ ላይ ለመቀጠል አዲሷ ልጅ ትንሽ እሷ ታስቸግራለች፣ እሷንም እናስወጣታለን እና የሚገርም ነገር ነው እና በጣም ደስ ብሎኛል ስለምትሄድ። ምክንያቱም አስፈላጊ ነው በዚህ ጊዜ እሷ ማይዷ እና ጥሩ ነገር ነው። እርግሽ አንቺ ለምን እኔ ለምንድን ነው ተጠያቂ የምታረጊ? ለምን እንዴ ለዚህ ነገር እኮ ተጠያቂ ነው ብሩኬ። ምክንያቱም የልጅ አባት እስከሆንክ ድረስ ቢያንስ እንኳን ሌላው ቢቀር እኔን ትሪት ማድረግ መቻል አለበት። ለምን እኔ እኮ አንቺን በጸባይ መጀመሪያ ተቀበልኩሽ፣ ቀስ ብዬ አወራሁሽ ምናምን ልንግባባ አልቻልንም። በጣም ሌላ ሙድ ላይ ነሽ አንቺ። አሁን ስላለቀሽ ምንም የሚለወጥ ነገር የለም። አንተ ያደረከው ያለው ነገር ነው። እኔ በጣም እኔ ምን አለ ለራሴ እኮ ነው ብዙ ችግር አለብኝ እንዴ። አንተ ብቻ አይደለም ሃይሚን አሳምናለሁ ብዬ ማን ነገር ውስጥ ገብቻለሁ። ገብተሻል አይደል? ለአንቺ ልጨነቅ ለሃይሚ ልጨነቅ ለሌላው እንዴ ምን አገባሽ? ራስ ላይ እኮ ችግር እየጨመርክ ያለው አንተ ነህ። አስበሽልኝ ነው? እሺ እኔ ማሰብ ስላለብኝ እኮ አስብልሃለሁ። ምክንያቱም የልጅ አባት ስለሆነ ወይ ደግሞ ወደ መጥፎ ነገር ውስጥ እንድትገባ አልፈልግም። ስለዚህ እኔ ማድረግ ያለብኝ ነገር አደርጋለሁ። አለቀ። እኔ ደግሞ ሲቀጥልም አንተን ብዬ እዚህ ድረስም የመጣሁበት ምክንያት ምንድነው? በቃ ቢያንስ እንኳን እዛ ድረስ መጥቼ ሌላው ቢቀር ትሪት ታደርገኛል ወይ ደግሞ ለምንድነው ማደርግ? ቤቴ ድረስ ገብተሽ እኮ ማይሆን ነገር እኮ ነው ያደረግሽው። የዘሪት አሰሚኝ እንዴ ቤቴ ገብተሽ አልወጣም አልሽ። እሺ ብዬሽ ወጣው። ስመለስ እንዳላገኝሻለሁ። ስመለስም ጭራሽ የልጅቷን ሻንጣ አዘጋጅተሽ ፎቶ ወርደሽ ምናምን እኮ ነው የጠበቅሽ። ጦርነት እኮ ነው አንቺ እየፈለግሽ ያለሽው። ገብቶሻል አይደል? ምናልባት እንደዛ ማድረግ ልክ ሳይሆን ቀርቶ ሊሆን ይችላል። ልክ አልነበረም ሊሆን ይችላል። ግን ደግሞ በቃ ሊሆን ይችላል አይደለም? ልክ አይደለም። አንቺ ስሚ፣ ማንንም ሰው በግድ የምታስቆዩ ነገር የለም። በቃ በግድ የኔ ይሁን የሚባል ነገር የለም። ልጁ የኔም ይሁን አይሁን እኔ ካላመንኩበት ልጁ እንኳን የብሩክ ነው እንኳን ቢባል እኔ እሺ በቃ ይሁን፣ ግን ካንቺ ጋር መቀጠል አልፈልግም ካልኩኝ በቃ ከኔ ጋር መቀጠል ካልፈለግ መብቴ እኮ ነው አይደል? ምንም ግዴታ የምታረግብኝ ነገር እኮ የለም። እኔ ምንም ግዴታ ያረኩብኝ ነገር የለም። ግን ደግሞ እኔ ትሪት ማድረግ አለብህ። ለምንድን ነው ማደርግሽ? ለምን ግዴታ ከኔ ጋር መሆን አለብህ? ለምንድን ነው ማደርግሽ? ታስቦልሽም ተገፍተሽም እኮ አንቺ እኮ አትቻይም እንዴ? ሰው ነው ደግሞ የሆነ ነገር ውስጥ እንዲገባ የምታደርገው መጀመሪያ ራስ ምን እኔ አልፈልግም ስላልኩኝ ነው የምታደርግበት መንገድ ምንም ደስ አይልም። በቃ ሰውን የምትቀበልበት መንገድ ምንም ደስ አይልም። እኔ ባገርሽ ከልክ በላይ ለሰው አስባለሁ ስለምል ከልክ በላይ ፊት ትሉብኛላችሁ አናቴ ላይ። ገባሽ አይደል? እኔ አሁን ስለራሴ ነው ላውራክ የጠራሁት፣ ስለማንም አይደለም ላውራክ እኮ አይደለም። በቃ የምታወሪውን ነገር በልክ አድርጊ። እኔ ማይሆን ነገር ውስጥ ገብቻለሁ። በቃ እኔ የራሴን ህይወት ልምራበት። እስቲ እየጠራሽ የሆነ ነገር አትበይ። አሁን ልትሄጂ ነው? አዎ ልሄድ ነው የጠራሁት። እግዚአብሔር ካንቺ ጋር ግን ደግሞ ስሄድ ማለት ሁሉም ነገር ቀርቷል ወይ ደግሞ ሁሉም ነገር ትቻለሁ ማለት አይደለም። ከዚህ የሚሄደው ለራሴ በቃ ማንም ሊያስብልኝ ስላልቻለ ለራሴ ማሰብ ያለብኝ ራሴ ነኝ። ስለዚህ ይሄን ውሳኔ ወሰንኩ። በሰላም የመጣን ሰው ነው በሰላም እንቀበለው አይደል? አሁን የሚቀበለው በሰላም የመጣን ሰው ነው። ገብቶሻል? አሁንም ባስላ ቀረ ተመልካቾቻችን ያ ብሩክን ካቸ ብለዋል። እሱስ ይሸኛታል ወይስ ተቀመጭ ይላታል? ምን ይላታልን ብለው አንድ ላይ እናያለን። የትም እንዳትሄዱ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳባችሁን ኮሜንት እኔን ማገዝ ሰፖርት ማድረግ ፍላጎት ካላችሁ ሱፐር ታንክስ የሚላል ታንክስ ሪፍሬሽ አርጉልን። ከዛ ታገኛላችሁ። ወደ ጎን ስታደርጉ ታገኛላችሁ እና $2 ጀምራችሁ ሰፖርት ማድረግ ትችላላችሁ። ቴንክ ዩ ፋሚሊ።
እያወሩ ነው ያሉት ነገሮችን እያዳመጣችሁ ነው። በጣም የሚገርም ንግግሮችን እያደረጉ ነው። ብሩክም ያው ሂጂ እያላት ነው፣ በሰላም ግቢ እያላት ነው። በጣም ደስ ይላል፣ አሪፍ ነው እና ይሄን በማለት በጣም ኮርተንባል የጨረቃ ፋሚሊዎች እና በጣም ደስ ብሎናል። እስቲ አሁንም አይተን እንመለስ። ሁሉንም ነገር እዚህ ውስጥ ነው፣ እዚህ ሁሉ ነገር ውስጥ እንድንገባ ያደረግከው አንተ ነህ እኮ ነገር በቃ መጀመሪያ እሺ እኔ ነኝ። እሺ ከዛስ ምን የሚለውጠው ነው? ስርዓት ባለው መንገድ ሁሉንም ነገር እንዲሄድ ብታደርገው ኖሮ ይሄን እንዴት ነው? እኔ ፈጣሪ ነኝ፣ ፈጣሪ አይደለሁም አይደለ? ሁሌ እንደ ሕፃን ልጅ የሆነ በቃ አለ አይደል ነገሮችን ሁሉ በተቃራኒ መንገድ መመለስ የምትችል ነው የሚመስልክ። እንደዛ ደግሞ አይሆንም። አንቺ በፖላይት መንገድ ስትመጪ እኔ በፖላይት መንገድ መልስሻለሁ። ገብቶሻል? አንቺ ልብሽን እያደናፋሽ መተሽ እኔ ማን ስለሆንሽ ነው እንቀበልሽ? ስነ ስርዓት ይኑርሽ እንዴ! ማንሽ? እኔ ፈጣሪ ነኝ እንዴ በጸባይ መጣውን በጸባይ የምቀበለው? በጸባይም እንኳን አልተቻልሽም አንቺ ራሳችሁ እንደምንድን ነው የምትይው? ለማንኛውም ልትሄጂ ከሆነ መልካም መንገድ ይሁንልሽ። አመሰግናለሁ። በሰላም ፈጣሪ ገላግልሽ። እኔ ከዚህ በላይ ምንም ልልሽ አልችልም። እንዴ እየመጣሽ መጨቃጨቅ አይደብርም እንዴ? እኔ ልጨቃጨቅ ነበር የምጠራው ግን ደግሞ ያሌለ ነገር አትወሪያ። በጸባይ መቀበል ትችል ነበር ትለኛለች እንዴ? ቦርሳሽን ተሸክመሽ መተሽ እንዴት ነው የምቀበልሽ? መቀበል ትችል ነበር አይደል? ቤቴ ድረስ ቦርሳሽን ተሸክመሽ መተሽ እንዴት ነው የምቀበልሽ? ለምንድን ነው የምቀበልሽ? ለምን አይደለም? እኔ እኮ ማንም እኔ እኮ የራሴ ቤት ያለኝ ሰው ነኝ ሴትዮ። ቤቴ ድረስ ልብስ ይዘሽ መተሽ ምን ጎበዝ ልጅ ነኝ ብዬ እንድቀበል ነው እንዴ? በዚህ ልክ እንደዚህ አይነት ሰው መሆንን አላወቅኩም ነበረ። አድብ ወይኔ እንግዲህ እንዳያችሁት ነው ማለት ምንም ተረጋግቶ ሊያወራ እንኳን ፍቃደኛ አይደለም። ምንም እኔ እንጃ ብቻ ወዴት እየሄደ እንደሆነ ራሱ ልጁ አላውቅም። ጤነኛው ላይ ይመስለኛል በቃ ወደ ራሱ መመለስ አለበት ወይ ጸበል የሆነ ቦታ ገብቶ ብቻ ወይ ሐኪም ቤት ወደ ራሱ መመለስ አለበት ብዬ ነው ማስበው። በቃ እኔም እስቲ ራሴ ለማረጋጋት እንሞክርና ወደ መጣሁበት እንመለስ። እዚህ መቆየት ያለብኝ አይመስለኝም። እኔም ወደ ቤተሰቦቼ ጋር ሄጄ እዛ የሆንኩትን ብሆን ይሻለኛል እዚህ ሰው በሌለበት የማይሆን ነገር ውስጥ ከምገባ። ስለዚህ በቃ እኔም ወደ ቤተሰቦቼ ልሂድ። እንገናኛለን። አመሰግናለሁ። የቤቴ ጓዳልጋኔ አንሶላው ትራሴ አሳፍሮኝ ካንቺው ዘንድ ደስ ሲላት ነፍሴ